ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉን ሰላም፣ ሁሉም መልካም። ሰላም አውሎ ሰላም ለዚህ ሰዓት ያደረሰን አምላክ የተመሰገነ ይሁን። እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉን ሰላም፣ ሁሉም መልካም። ሙስሊም እህቶቼ፣ ክርስቲያን እህቶቼ ሁላችሁም እንኳን ለዛሬን ቀን በሰላም አደረሳችሁ። ሰላም አውሎ በዚህ ምሽት ያደረሰን አምላክ ክብር ምስጋና ለሱ ይሁን። ሰብስክራይብ፣ ላይክ፣ ኮመንት እያደረጋችሁኝ ያላችሁ አመሰግናለሁ። ለሼር የደረሳችሁ ሼር አሁንም ጉዞ ወደፊት እላችኋለሁ። ስህተትን ካለብኝ ኮመንት ላይ አስፍሩልኝ እላችኋለሁ። ብሩኬና ሀይሜ ቅድስት ድንግል ማርያም አለው ትበላቸው፣ እጇ ትዘርጋላቸው፣ ከክፉ ሁሉን ትጠብቃቸው። ቸሩ መድኃኔዓለም በሚወጡበት በሚገቡበት ሁሉ አብሯቸው ይከተል። እግዚአብሔር አምላክ ጸጋ ያልብሳቸው፣ ችለው የሚወጡበት አቅም የሚያገኙበት ሞገስ የሚያገኙበት ጸጋ ያላብሳቸው። ከምንም በላይ የሰው ልጅ ችሎ ማለፍ ትልቅ ነገር ነው። የትኛውም ነገር፣ የትኛውን ችግር፣ የትኛውም መከራ ችሎ ማለፍ ትልቅ ነገር ነው። ትልቅ ዋጋ አለው። አሁንም ችለው የሚያልፉበት እግዚአብሔር አምላክ ጸጋ ያላብሳቸው። የትኛውን ነገር ከመካከላቸው ያርቅላቸው፣ ክፉ ያርቅላቸው፣ ጠላቶቻቸው ይበትንላቸው። በእነሱ የሚመካከሩ፣ በእነሱ የሚወያዩ፣ በእነሱ በዚህና በዛ የሚሉ፣ እነሱ በተበታተኑ የሚሉ፣ የእነሱ ውድቀት የሚጠብቁ ራሳቸው ወድቀው ብሩኬና ሀይሚ ጉዞአቸው ወደፊት፣ ህልማቸው ወደፊት፣ ልጆቻቸው ሰርጋቸው፣ ምርቃት አይተን ሽምግልና ሁሉንም የምናይበት ጊዜ ያፍጠንልን፣ ክፉ ያረቀላቸው። ጠላት ባይኑ ያያል በሳት እየነደደ፣ እነሱ ግን ከፍ ይላሉ። ለምን መሰላችሁ? ከፍ ይላሉ። የእናቶች ጸሎት፣ የእህቶች ጸሎት፣ ድዋ አላቸው እነዚህ ልጆች። እስካሁንም ያቆያቸው ያው ነው። እውነቴ ነው የምላችሁ። ብሩኬና ሀይሚ ሚዲያ ሲመጡ ሰው ሰጣቸው፣ ሰው አለበሳቸው። ቅድስት ድንግል ማርያም ክብር ምስጋና ይድረሳት። አሁንም ደግሞ ከዚህ የበለጠ የሰው ፍቅር ይስጣቸው። ከዚህ የበለጠ የሰው መውደድ ይስጣቸው። ከዚህ የበለጠ እንጀራቸው ሰፊ ያደርግላቸው። የማታ እንጀራ ይስጣቸው። ማታ እርፍ የሚሉበት እንጀራ ይስጣቸው። እኛንም እፎይ የምንስቅበት የምንደሰትበት፣ እንኳን ለፋን ለነሱ እንኳን እንደዚህ ሆንን የምንልበት እግዚአብሔር አምላክ ፍቅር በፍቅር ያደርጋቸው። ህልማቸው ያስተካክልላቸው። በጣም ነው የምወዳቸው የኔ ውድ ልጆች፣ በጣም ነው የማከብራችሁ። በቅርብ ቀን እግዚአብሔር አምላክ መልካም ነገር ያሰማናል። ሁሉንም ያፍራል። ውሸት ውሸት ነው። አሁንም እላቸዋለሁ፣ ውሸት ውሸት ነው፣ እውነት እውነት ናት። እውነት ሁሌም እውነት ናት። ውሸት ሁሌም ውሸት ነው። ውሸት እየመነመነ ይሄዳል፣ እውነት ደግሞ እየዳበለ ይሄዳል። እውነቴ ነው የምላቸው፣ እውነት እየዳበለ ይሄዳል፣ ውሸት ውሸት ነው። እና አንዳንዴ እውነቴ ነው የምላቸው ሴት ልጅ ለምን ወለድኩ የምትሉበት ጊዜ ሆነ። ኢትዮጵያ ከዚህ በፊት ሴት ልጅ በፍለጋ አባቶቻችን ፈልገው፣ ወንድ ልጅ እውነቴ ነው የምላቸው ፈልገው፣ ሴት ልጅ ሳትፈለግ ከወለደች በእኛ በጉራጌ ባህል እውነቴ ነው የምላችሁ እበት ነበረ ፀጉሯን የሚለቀልቃት። የሰፈር ሴት ተሰብስቦ ስም ያወጣላታል። ደጅ ልትወጣ አታገኝ፣ ትደበቃለች። ብዙ ነገር ታያለች። እውነቴ ነው የምላችሁ በጣም ብዙ መከራ ታይ ነበረ። ብዙ መከራ ማለት ነው። ከሰው ራሱ አትቀላቀልም። ያ ልጅ ራሱ ከሰው አይቀላቀልም። በቃ በጣም ነው የምትሰደበው፣ በጣም ነው የምትረገጠው ከምላችሁ በላይ ማለት ነው። እግዚአብሔርን ነው የምላችሁ ከምላችሁ በላይ በጣም በሰው ዘንድ በቃ ትረገጣለች። እናት ታፍራለች። ያቺ የእሷ እናት ታፍራለች። አባት ያፍራል። በቃ በጣም ነው የሚያፍሩ ከምላችሁ በላይ ማለት ነው። እግዚአብሔርን ነው የምላችሁ። በጣም ድሮ በጉራጌ ባህል በጣም ነውር ከሆነ ነገር እንደሱ ነውር አልነበረም። እንደዚህ እንኳን አፋችሁ ከፍታችሁ ልትናገሩ አትናገሩ፣ ትሸማቀቃላችሁ። እውነቴ ነው የምላችሁ በእኛ በጉራጌ ባህል እኔ ሌላ አላቅም፣ ስለማላቅ ነው ስለሌላው ማለት ነው። በጣም ነውር ነበረ። እንኳን ሴት ልጅ ታጭታ ከባሏ ጋራ ከታየች በጣም ነውር ነበረ። ሰፈር ላይ የሆነ ነገር ራሱ ለቅሶ መጥቶ ወይ በድብቅ እንደዚህ ከሄደች እንጂ አትሄድም። ለቅሶ ራሱ አትሄድም። እውነቴ ነው የምላችሁ በጣም ነውር ነበረ። በጣም አሁን ግን ኢትዮጵያ ውስጥ ያ ባህላችን እየጠፋ፣ ያ ባህላችን እየቀረ፣ ያ ባህላችን ወዴት እንደሄደ እኔ አላቅም። እግዚአብሔርን ነው የምላችሁ ምን እየሆነ ነው? የመጨረሻ ትውልድ ምን እየመጣ ነው? የመጨረሻ ትውልድ ምን እየሆነ ነው? አባቶቻችን ውሃ ስኔት ጀረኪና እንያዝ፣ የሆነ ነገር እንያዝ ሲመጡ እንደው በኔ እድሜ ስራ አልነበረም፣ ጀረኪና ነው እና እንደዚህ በቃ ሲመጡ ስናይ አንገታችንን እንደፋለን። እነሱ እስከሚያልፉ ድረስ መርቀው
አላቅም። እውነቴ ነው የምላችሁ። ምንድን ነው የመጣብን? ምንድን ነው የሆነ? ምን የሆነ ነው ያለ? ምንድን ነው እየተፈጠረ ያለ? ኢትዮጵያ ምን የሆነች ነው ያለችው? እውነቴ ነው የምላችሁ። እስኪ ልጠይቃችሁ እግዚአብሔርን፣ ይሄንም እስኪ ኮመንት ላይ አስቀምጦልኝ መልሱልኝ። ምን የሆንን ነው ያለ ነው? እንዲሁ ሴት ለምን ወለድኩ እስከምል ድረስ ነው የሆንኩት። ሴት ለምን ወለድኩ እስከምል ድረስ ሆንኩ እኔ። በጣም ነውር፣ ባህላችን ያፈነገጠ፣ ከባህላችን የወጣ በቃ የእንትን የረከሰ ነገር ነው እያየን ያለ ነው፣ እየሰማንም ያለ ነው ሚዲያው ላይ። ድሮ እኮ እውነት ቤተክርስቲያን እንኳን ስንገባ እኮ ጥፍር ቀለም ተቀብታችሁ አትገቡ፣ ሱሪ ለብሳችሁ አትገቡ። ሻሻችን ራሱ ዝቅ አድርገን አንገታችን እንዲደፍተን ነበረ ቤተክርስቲያን የምንሄደው። አሁን ግን ቤተክርስቲያን በቃ እንደ ቤታችን። እውነቴ ነው የምላችሁ፣ ምንም የማይመስለን። ምን ጊዜ ነው የመጣ ነው? ምን ጊዜ ነው የሆነብን? ምን ጊዜ ነው ያለ ነው? እና ብሩኬና ሀይሚ እንደ ጨዋነታችሁ እንደተወደዳችሁ እስከ መጨረሻችሁ እግዚአብሔርን ነው የምላችሁ ከእንደዚህ ነገር ያውጣችሁ፣ ከእንደዚህ ነገር ያውጣችሁ። ዛሬም ነገ በትዕግስት እስኪ እንጠብቅ እህቶች። ትዕግስት ትልቅ ነገር ነው። ትዕግስት ትልቅ ነገር ነው። በትዕግስት የተጠበቀ ነገር ዋጋ አለው፣ ፍሬ አለው። አሁንም ፍሬያችንን እንበለዋለን። እውነቴ ነው የምላችሁ የብሩኬና የሀይሚ ፍሬ ማንንም አይበላው፣ ማንንም አይነካው። ያልደከመ ያለፋበት ህይወታቸው መቼም አይበታተንም። እመቤቴን ነው የምላችሁ። በቅርብ ቀን ታያላችሁ። ውሸት ውሸት ናት፣ እውነት ደግሞ እየዳበለች ትሄዳለች። እውነት ሁሌም እውነት ናት፣ ሁሌም እውነት ናት። ውሸት ሁሌም ውሸት እንደሆነ ነው፣ ሁሌም ውሸት እንደሆነ ነው። እና በእውነት እንራመድ። ብሩኬና ሀይሚ እውነቴ ነው የምላችሁ በሀገር ምድር የተወደዳችሁ፣ በሰው የተወደዳችሁ፣ የሰው ፍቅር እየሰጣችሁ በዚች በረከሰች ሴት ባልወለደችዋ ሴት ልጅ በሌለህ ብሩኬ ስምህን ጠብቅ። ስም ከምንም ይበልጣል። ስም ትልቅ ነገር ነው። ስም በሀገር ምድር የሚጠራ ነው። ትውልድ እውነቴ ነው የምላችሁ የብሩኬና ሀይሚ ለልጆቻችን ቪዲዮ ሲለቀቅ ለልጆቻችን ቪዲዮ ተለቋል ብለን ነው ሼር የምናደርግላቸው። ለምን? ጥሩ ነገር ስለሚያስተምሩ በህይወታችን ብዙ ነገር ሴት እንዴት ጀግና እንደሆነች ከብሩኬ እናት ተምረናል፣ ከሀይሚ ተምረናል፣ ከብሩኬ ተምረናል። እንዴት እናት መንከባከብ ልጅ እንዳለበት፣ እንዴት ለፍቶ ጥሮ ደክሞ ምንም ሳይወግረው ከፍታ እንዴት እንደሚታይ ከልጆቻችን ተምረናል። አሁንም ያማንነታችሁ እንዳይወርድ፣ ያማንነታችሁ አሁንም ከፍ ይበል ልጆቼ፣ አሁንም ከፍ ይበል። ያማንነታችሁ ዝቅ እንዳይል፣ ያማንነታችሁ እንዳይወርድ። እውነቴ ነው የምላችሁ ያማንነታችሁ አሁንም ከፍ እንዳለ ይኑር፣ እንደደመቀ ይኑር። እኔ ይሄ ነው የምላችሁ። የእናንተ ማንነት አሁንም እየደመቀ ይሄድ፣ አሁንም እንዳበራ ይሄድ የእናንተ ማንነት። እውነቴ ነው የምላችሁ ከእንደዚህ ከወረደ ሰው ከእንደዚህ ሰው አፍላፍም አትካፈቱ። ነገ እውነት የወጣ ቀን ነገ እንዴ ብሩኬና ሀይሚ ምን ነካችሁ የኔ ውድ ልጆች? ወይ ምንድን ነው ውሳኔህን አስታውቅ፣ ወይ እኔ ምረጥ፣ ወይ ሰው አይባልም። ለምንድን ነው የሚባለው እንደዚህ አይነት ነገር? እቃ ናችሁ እንዴ እናንተ? እንዴ ልትሸጡ ወጥታችሁ ነው እንዴ? እቃ ናችሁ እንዴ? ምንድን ነው? ወይ እሷ ምረጥ ወይ እኔ ምረጥ የሚባል ነገር የለም። እንደዚህ አይነት ነገር ብዙ የሚወዳችሁ አለ፣ ብዙ የሚያለቅስላችሁ አለ፣ ብዙ የሚሳሱላችሁ እህቶቻችሁ አሉ። በቃ እቃ አይደላችሁ። እኔ ምረጥ ወይም እኔ እንደዚህ ምን ስለሆነች ነው የምትመረጠው? የትኛው ለፍታ ነው? እየጣርኩ ነው፣ እየለፋሁ ነው። ምንድን ነው የምትለፋ? ምንድን ነው የምትለፋ? እና በቃ አነጋገር ተቃጠል፣ በእሷ ፊት ተቃጠልኩ እንዳትዪ ሀይሚ። ለምን ትያለሽ? እሷ ቀጠል ልትበላ አንቺ ለምን ትቀጠያለሽ? የኛ ውድ ልጅ፣ የኛ እንቁ፣ በአንድ ቤት ነገ ጨርቅሽ ለማስጣል ነገ የሆነ ነገር ለማድረግ እናቶችም ለፍርድ አንቸኩል። የነገው አይተን እስኪ እንመክራቸዋለን። ተረጋጉ እህቶች፣ ተረጋጉ። ሰላም 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 ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉን ሰላም፣ ሁሉም መልካም። ሰላም አውሎ ሰላም ለዚህን ሰዓት ያደረሰን አምላክ የተመሰገነ ይሁን። እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉን ሰላም፣ ሁሉም መልካም። ሙስሊም እህቶቼ፣ ክርስቲያን እህቶቼ ሁላችሁም እንኳን ለዛሬን ቀን በሰላም አደረሳችሁ። ሰላም አውሎ በዚህ ምሽት ያደረሰን አምላክ ክብር ምስጋና ለሱ ይሁን። ሰብስክራይብ፣ ላይክ፣ ኮመንት እያደረጋችሁኝ ያላችሁ አመሰግናለሁ። ለሼር የደረሳችሁ ሼር አሁንም ጉዞ ወደፊት እላችኋለሁ። ስህተትን ካለብኝ ኮመንት